ሊላሂ ወኢና ኢለይሂ ራጂዑን። አየኛ ነገር አይ ሰው ከንቱ ወላሂ ሰው ከንቱ። በቃ ድንገት ሞት፣ ድንገት እንደው ፈጣሪ ወጥቶ ከመቅረት ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ እህት ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ። እውነት ማለት የምለው ነገር ጠፋኝ፣ ማመንም አቃተኝ። ይሄ ነው ብዬ ለመናገርም አቃተኝ። እውነት የምነግራችሁ ነገር ቢኖር ማለት ነው እኔ እንጃ እንደዚሁ እኔ አላቅም ማለት ማመን አቃተኝ። እንግዲህ በቀደም ቴዲ እንደምታውቁት ወንድማችን ማለት ነው የዛሬን ስንት አመት የዛሬን ብዙ አመት እዚህ ተቀምጦ ከይዙ ሄደና ከዛ ያው የብሪክስ አበሻ እንዲመሆኑን ታውቃላችሁ። ያክስቱ ልጅ ነው። አብረው እስር ቤት ብዙ ነገር አሳለፉ። ኢትዮጵያ ገብተው ከዛ ብሪክስም ዱባይ ገባ። እሱም በባህር መጥቶ የዘራ እያለ እና በፊት ሀገር ካይገባ በፊት ምግብ ቤት ሰራ ነበር አለ። ከዛ ያኔ እንዳሳስያ እንደዛ እየሆነበት እንደምች ማለት ነው። ከዛ እንደገና ጠቆረና የሆነ ከኒና ምናምን እየተጠቀሙ በኋላ ተወኝ አለ። ልክ በኋላ ያው ደህና ሆኖ መጨረሻ ላይ በቀደም ደግሞ ያው ይሄን ስራ ደግሞ ጀምሯል ማለት ነው። ምግቡ ምናምን ትሰራ ያው መልሶ በጣም ፊቱ ጠቆረ። በዩቱብ ተናግሯል። ጠቁሮ ነበርና ከማማ ለብሶ በበዓል ቀን ምንድን ነው የለበስከው ምናምን እያሉ ሲጠይቁት መልስ ሰጥቷል ማለት ነው። እና እንደዚህ ነው ሴቶች እህቶች ምግብ የምትሰሩ በጣም ተጠንቀቁ። እኔ የሆንኩበት እንደዛ ነው ብሎ ተመልሶብኝ ነው ብሏል ማለት ነው። እና አሁን ግን ድንገት ሞተ። ይሄ ነገር እንግዲህ በሞተበት ያው ማንኛውም ነገር እኔ ማመን አቅቶኛል። በሞተበት ማለት ነው። ግማሽ ሰው ገሎት ይላል፣ ግማሽ አላቅም። እኔ ያው እርግጠኛ አይደለሁም። ምክንያቱም ማመን አቃተኝ። እኔ በልጅነት በወጣትነት ማለት ነው እንደው ፈጣሪ ወላሂ ሰው ሀገር መጥተን ከመቅረት ፈጣሪ ይጠብቀን። ምን አለ መታደል እኮ ነው በሀገር ላይ መሞት። እውነት በሀገር ላይ የሞተ ሰው እኮ ሞት አይባልም። እውነት ሞት አይባልም፣ ሰርግ ነው። አሁን እኔ እናቲቱ ናት የመጣችብኝ። በልጅነት ቀጭት አለ። ዜዶ ጋር ነበሩ። ያው ዜድና እሱ ባልና ሚስት ነበሩ። ከዛ ተለያይተውም ነበረ። በኋላ ግን እዚህ ከመጣ በሰላም እንትን ብለው ታርቀውም ነበረ ማለት ነው። ነገር ግን እኔ እንጃ እኔ አሁን አውስለ ሸይጣን ረጅም እንዴ ቴዲ እንዴት እኔ ወላሂ የምነግራችሁ ማለት ነው ማመን አቅቶ ቴዲ ሞተ ሲሉ እንዴ ግራ ተጋባኝ። እዚህ ነው ደግሞ ሪያድ ማለት ነው። አውዙ ቢላ እንግዲህ እሱን የማያውቃል ብዬ አላስብም። በማንኛውም በዛም በዚህም ያኔ በቲክቶክም በዩቱብም የሚታወቅ ልጅ ነው እና ደግሞ በቃ አነጋገሩ ራሱ ክፉ አይናገር ምን አይናገር። በልጅነት ቅጭት ብሎ ቀረው። በቃ እንደዚህ ነው። እሰው ሀገር ግማሽ ልጅ ታንወልድ ይላል፣ እንደዛ ካንል ይላል። ግማሹ ቤተሰቦቹ የናፈቁት ቤተሰቦች መቼ አይችል ቤተሰቦች እኮ እናርጌ ብሎ ቅጭት ይላል። እውነት ማለት ነው። አሁን እንግዲህ እናት እንዴት ብትሆን ነው እናት? ላኢላሀ ኢለላህ ሙሐመድ ረሱሉላህ። እውነት ወላሂ መረር ሙቷል ብሎ ብሪክስ ላይ ሳይ ማለት ነው እያንቀጠቀጠኝ ነው ማለት ደግሞ ፎቶ የተለጠፈው የእሱ ነበርና እስካሁን ድረስ ማመን አቅቶኝ ዝም ብሎ ሰውነት ይንቀጠቀጣል። እኛ የዳሞታችን ዝም ብሎ ነው። እኛ ካንቱ ነን። እኛ ሰው ፍንባል በቃ የሰው ፍጡር ካንቱ ነን። በቃ ካንቱ ነት ካንቱ ነን ማለት እኔ የምለው ነገር ጠፍቶኛል። እኔ እናቱ መቃጠሏ ልጇን በናፍቆት ተቃጥላ እንደገና ልጅሽ ሞተ። እንዴት ብላ ነው የምትቀበለው እናት? እኔ ራሱ መቀበል አቅቶኛል።
አይቼ የተመከረ መከረኛ ናት። አይ መከራ ናት። አይቼ እንደ ወላሂ ማለት ነው። የኢትዮጵያ እናት አትሳቂ ብሎታል። አላህ አትሳቂ ብሏታል። እውነት አትሳቂ ብሏታል። በባህር የሚያልቀው እሰው ሀገር መጥቶ የሚያልቀው ድንገት የሚሞተው ወጣቱ ማታ ታይተን ጠዋት ባዶ ማታ ለን ስንል ጠዋት የለን። እኛ የስደተኛ ኑሮዎች እንዴት ነው እውነት ወላሂ ማመን አቃተኝ። لا حول ولا قوة إلا بالله العظيم። ሰውነቴ ወላሂ የምነግራችሁ ማለት ነው ያንቀጠቀጠኝ ነው። ለምን እንዲሆነ አለ በጣም ነው የደነገኩት። ማለት ፎቶውን ሲለጥፈው እሱ ነው ያየሁት ነው ማለት ነው። በልጅነት ቅጭት። አሁን በቀደም እኮ ዩቱብ ሰርቷል። በሶስት ቀን በፊት እንግዲህ ዩቱብ ሰርቷል፣ ቪዲዮ ለቋል። እኔ ራሱ አይቼዋለሁ ገብቼ። ግን አሁን ሞተ ሲባል በድንገት ሞት፣ እንደ ድንገተኛ ሞት ፈጣሪ ያዝልን እንዴ! ታሞ የሞተ ሰው ምን አለ የታደለ እኮ ነው እውነት። ምን ነው ወላሂ በልጅነት ቀጭት አለው። ያልፈልኛል ብሎ ብለወጥ ብሎ ቤተሰቦችን ብለውጥ ብሎ በበረሃ ተንከራቶ መቶ መጨረሻው ይህ ነገር ሲሆን እውነት ያማል። ሀቂቃ ማለት ነው እውነት ያማል። ኢትዮጵያ ሀገሬ ነው ብሎ ገባ። በዛ በዚህ ብለው አሰሩት። መልሶ እዚህም መጣ። እዚህም ቢመጣ እንደዚህ ኢዳ እዚህ ያመጣው አፈር ህዛናት ሞት ህዛናት ብሎት ነው ማለት ነው። እና እኔ በነገራችሁ ላይ በሞተበት ኬዝ አላቅም። ግማሽ ሰው ገሎት ነው ይላል፣ ግማሽ በቀደም ደግሞ እንደዙ ፊቱን እየታመመ ነበርና ያም ይሁን አላቅም። እንግዲህ እኔ እርግጠኛ አይደለሁም የሞተበትን ነገር እንግዲህ ገና ነው። ግማሽ ግን ሰው ገሎት ነው የሚለው ማለት ነው። ግን እኔ ማለት ብሬክስ ላይ ሳየው በጣም ነው ያንቀጠቀጠኝ። ደግሞ በጣም ምስኪን ልጅ ነው። በጣም የዋህ ነው ወላይ ማለት ነው። ለሚያውቀው ሰው በጣም የዋህ ልጅ ነው። በጣም ምስኪን ነው። እኔ እንጃ ማመን አቃተኝ። እንዱ በቃ ሱብሃኒክ ያ ረብ ምን እኔ እንጃ ምን እንዲልበል። እኔ እኮ አሁን መልሱም ንግግሩም ሁሉም ጠፋብኝ። በቃ ማለት አንዳንዴ የምታስቡት ነገር የሆነ ነገር ድንገት ሲመጣባችሁ ድንገት የሆነ ነገር ዱብ ሲል ማለት ነው። እኛ እኮ ሞት ወደዛ ነው ሁላችንም ሙያችንን ሞትን ማለት ግን ድንገተኛ ሞት ልክ እንደ እንትና ሞት ነው የሆነብኝ። መሲን ማለት ነው። መሲ ሞተች ሲባል ድንገት አይደል የተሰማው። እኔ ደግሞ ድንገት በሬክስ ላይ ነው ያየሁት ማለት ነው። እና ልክ እኔ እንጃ እነዚህ ሁለት ሰዎች ማለት ነው የደነገኩት ድንጋጭ። እኔ ምን ልበላችሁ በቃ ከዛ አፌ ተያዘ ማለት ነው። ገና እንደዛ ሞቶ ሲያይ ማለት ባገላብጠውም ወዲያ ብለውን ፎቶውን እሱ ነው ያለው፣ ሌላ ሰው የለም። እና ደግሞ የማይታዩ እዛ አገር ሆኖ የተነሳው ፎቶ ነው የተለጠፈው። ከዛ አየው ገለበኩ ባይ እሱ ነው በቃ ቴዲ ብሎት ደግሞ እሱ ነው ቴዲ የሚባለው እውነት ማለት ነው። ውስጥ ያለ ቴዲ ያለ እንደ ብዬ ባይ የለም እሱን የሚመስል በጣም ነበር እውነት ግራ ያገባኝ ማለት ነው። ሱብሃንክ ያ ረብ ታኛ ዝም ብለን ነው እኛ እኮ ከንቱ ነን፣ ከንቱ ፍጥሮች፣ እውነት ከንቱ ፍጥሮች። ሱብሃንክ ያ ረብ አይ እናት መከራሽ፣ የእናት መከራ መብዛቱ እውነት እንዴ ምንድን ነው የምለው የምትሉት ነገር እኮ ያደናግራቸዋል፣ ግራ ይገባቸዋል፣ ይጠፋባቸዋል። የምትናገሩ ንግግር ራሱ የሚጠፋ ነገር ነው። ለሐውለ ወቁበተ ቢላሂ አልዓዚም። እውነት አንዳንዴ እንትን ስትሉት ማለት ነው በጣም ያማችኋል። ሀቂቃ ማለት ነው በጣም የሚያም ነገር ነው። ሱብሃንአላህ። እኔ ምንም በቃ እኔ ምን ልበላችሁ፣ ምን ላርግ? አውዙ ቢላሂ
እውነት እስካሁን ድረስ ማለት ነው የምሆነው ነገር ጠፍቶኝ እያንቀጠቀጠኝ ወላሂ ማለት አንዳንዴ ድንገት የሆነ ነገር ሲመጣ በጣም ያስደነግጣልና ብቻ እንግዲህ ፈጣሪ ምንም ማድረግ አንችልም። ከሱ የመጣ አይደለም። እኛም ዝበኛም እኮ ተጓዥ ነን። ግን እኛም በቃ እንደዚህ ማለት ድንገት የሆነባችሁ ጊዜ ማንንም ያስደነግጣል ማለት ነው። ፈጣሪ እንግዲህ ወጥቶ ከመቅረት እውነት ይጠብቀን፣ እንዳይጠብቃችሁ ወጥቶ ከመቅረት ፈጣሪ ይጠብቀን፣ ይጠብቃችሁ። አላህ ለሀገራችን በሰላም ያስገባን። እውነት ሞት ማለት ከባድ ነው፣ ሀቂቃ ማለት ነው። በጣም መራራ ነው እና እኔ ራሱ ግራ ተገባኝ። አውዙ ቢላሂ ሸይጣን ረጂም ከሪም ረሂም። አይ ቴዲ ያልፍልኛል ብለህ በሰው ሀገር ቀረህ፣ የኔ ስደተኛ፣ የኔ ከርታታ። አይ መከራችን። አውዙ